ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። ውድ ተመልካቾቻችን እንኳን አደረሳችሁ። በድጋሚ እንግዲህ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ እግዚአብሔር አምላካችን ለሚፈልጉት ሁሉ ቅርብ ነው። ለሚሹት ሁሉ በጣም ቅርብ ነው። እግዚአብሔር ሩቅ አይደለም። የሩቅ አምላክ የለም። የቅርብ አምላክ ነው ያለንና ሁላችሁም ልባችሁን አንስታችሁ ንስሐ ገብታችሁ መስቀሉን ተሸክመን እንድንከተለውና ነፍሳችንን እንድናድን የአምላካችን ቅዱስ ፈቃዱ ይሁን። በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ነፍሱን ሊያድን የሚወድ ሥጋውን ይካድ መስቀሉንም ተሸክሞ ይከተለኝ ነው የሚለው። ይህ መስቀል የነፍስ የዳነበት፣ የጥል ግድግዳ የፈረሰበት፣ ሰላም የተሰበከበት መስቀል ነው እያከበርን ያለ ነው። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች በዚህ በዓል ላይ የሁላችንም ሕይወት አዲስ እንዲሆን የአምላካችን ቅዱስ ፈቃዱ ይሁንልን። እናቶቼ መግቢያውን ይህንን ካልኳችሁ ዛሬ ወደ ያስኩላችሁ መልእክት ነው የምሄደው። ዛሬ ያስኩላችሁ መልእክት እንግዲህ ከ1977 እስከ 1984 ድረስ 83 ድረስ የተነገረውን አጫጭር ነገር እነግራችኋለሁ። 1977 ዓመተ ምህረት ለኔ የደረሰኝ ከዛ በኋላ ደግሞ እስከ 1983 ዓመተ ምህረት ድረስ እየተናገርኩ የመጣሁበትንና ከዛ በኋላ ደግሞ የቀጠለውን እንዳልኳችሁ በሶስት ክፍል ነው የምነግራችሁ። ዛሬ ያቀረብኩ ላይ ይቺ መጽሐፍ ያለቻችሁ ይቺ መጽሐፍ እዙ ተንቢሎ ያስቀምጥላችኋለሁ። ይቺ የታተመችው 1997 ነው። ይሄ የታተመው 1997 ነው። ይሄ ይኸውላችሁ፣ ይሄ 1990 በእንግሊዘኛና በአማርኛና በእንግሊዘኛ የታተመው ይሄ እጃችሁ ላይ ያላችሁ፣ የሌላችሁ መቼም የላችሁም፣ ግን እጃችሁ ላይ ያላችሁ 1997 ይችን መጽሐፍ የገዛችሁ ገጽ 37 ጀምራችሁ የተነገረውን ትንቢት እንድታዩት ነው። የተነገረውን ትንቢት የተነገረው እግዚአብሔር ምን አለ፣ እንዴት ተፈጸመ የሚለውን እዚህ ላይ ገጽ 37 እዚህ መጽሐፍ ላይ ገጽ 37 ላይ የመጀመሪያውና አንደኛው እንግዲህ የተናገርኩት 1977 ጀምሮ ነው። 1977 ጀምሮ ነው የተናገርኩት። የተፈጸመው ደግሞ 1983 ነው። የተፈጸመው ደግሞ 1983 ነው። አንደኛው እዚህ ላይ የምታነቡት ማለት ነው። አንደኛው ደርግ ኢሰፓ 1983 ዓመተ ምህረት አይዘልም። ደርግ ኢሰፓ 1983 አይዘልም የሚል ነበር። በዚህ በደረቅ ምላጭ ፀጉሬ ተላጭቷል፣ ተገርፌያለሁ፣ ተደብድቤያለሁ ማለት ነው። እኔ ግን እግዚአብሔር ስለነገረኝ ያው ተፈጸመ። 1983 ግንቦት 20 ተፈጸመ ማለት ነው። ሁለተኛው የምታገኙ ደግሞ 4 ኪሎ ሐውልቱ ስር ታላቅ ዘንዶ ይወድቃል፣ ደሙ በከተማ ይፈሳል፣ ደሙን የረገጠ ሁሉ መርዝ ይሆንበታል ነበረ። ሁለተኛው ትንቢት
ምን ማለት ነው ካላችሁኝ 4 ኪሎ ሐውልቱ ስር ታላቅ ዘንዶ ይወድቃል ማለት መንግስት ይወድቃል፣ መንግስቱ ኃይለ ማርያም ይወድቃል ማለት ነው። ደሙ በከተማ ይፈሳል ማለት ያን የረገጠ ሁሉ መርዝ ይሆንበታል ማለት የደርግ ሹማምንት ናቸው፣ የደርግ ባለስልጣኖች ናቸው። እነሱም በደሙ ውስጥ ታልፈዋልና የሰው ደም በእጃቸው አለና ደሙን የረገጠ ደሙ የነካው ሁሉ ደሙ የነካው ሁሉ እንግዲህ መርዝ ይሆንበታል። ታሰሩ፣ ግማሹ በእስር ቤት ሞተ፣ ግማሹ ተሰደደ። በአጠቃላይ እነዚህ መርዙ ከነ ልጅ ልጆቻቸው ነካቸው ማለት ነው። ሰው ግን የሚጠብቀው የነበረው ምንድን ነው? 4 ኪሎ ሐውልቱ ስር ዘንዶ ሞቶ የሚወድቅ መስሏቸው ነበርና ይሄ ምሳሌ ነው ማለት ነው። ይሄም ተፈጸመ ማለት ነው። በደርግ ባለስልጣኖች ላይ በደርግ ሹማምንቶች ላይ ተፈጽሟል ማለት ነው። ሶስተኛው እንግዲህ በዛ 40 ዓመት ያለፍንበትን ነው እየነገርኳቸው። በዛ 40 ዓመት እግዚአብሔር ያደረገውን ነው የተናገርና እግዚአብሔር እንድታከብሩ ነው እንጂ ገብረ መስቀል እንድታከብሩ አይደለም። እግዚአብሔር እንዲመሰገን ከፍ እንዲመሰገን ነው። ሌላው አራተኛው ላይ የምታገኙት ደግሞ ምንድን ነው የሚለው? አሁንም ከ4 ኪሎ አልወጣሁም። 4 ኪሎ የቅድስት ሥላሴ የተዘጋው በር ይከፈታል እልል በሉ ነበር። አያችሁ፣ 4 ኪሎ ቅድስት ሥላሴ በፊት ለፊት መግቢያው ተዘግቶ ነበር። በፊት ለፊት መግቢያው ደርግ ዘግቶት ነበር። እኔ ግን ገና አዲስ አበባ ሳልመጣ ደብረ ብርሃን 4 ኪሎ የቅድስት ሥላሴ የተዘጋው በር ይከፈታል እልል በሉ እያልኩ እዛ እልል ላሰኝ ነበር ማለት ነው። አዲስ አበባም ስመጣ ቀጠለ። ልክ ኢህአዴግ እንደገባ ደርግ እንደወደቀ መጀመሪያ ህዝቡ ተሰብስቦ ያንን ግንብ ነበር ያፈረሰ። የሥላሴ መግቢያ ላይ የተዘጋውን ግንብ ፍርስርስ አደረገው ቆፍሮ። አሁን ይኸው እንግዲህ ፊት ለፊቱ በር አሁንም ክፍት ነው ማለት ነው። ተፈጸመ ማለት ነው። አምስተኛው ላይ ስትደርሱ ደግሞ ምንድን ነው የምታገኙት? በአዲስ አበባ መሀል ከተማ የቆመው የሌኒን ሐውልት በቅርብ ቀን ይወድቃል፣ በሦስቱ ሙት ያመኑ ይጠፋሉ አሉ ነበረ እያልኩ ምጮኸው ነበር። ሌኒን የሚባል ሶስት እንደ ሥላሴ 3 ሆነው እዛ አፍሪካ አዳራሽ ፊት ለፊት ቆመው ነበር፣ ወደ መስቀል አደባባይ መሄጃ ላይ። እነሱም ልክ ኢህአዴግ ሲገባ ፍርስርስ ያን ሐውልት ፍርስ አድርገው ጣሉት ማለት ነው። የራሻ የመጣ ሐውልት ነው እና እንደ ሥላሴ 3 ሌኒኒ ምናምን የሚባሉ 3 ሐውልቶች ቆመው ነበር። እኔ ግን አስቀድሞ በአዲስ አበባ መሀል ከተማ የቆመ ሐውልት በቅርብ ቀን ይወድቃል፣ በሦስቱ ሙቶች አይደሉ፣ ሐውልት ሙት ነው። በሦስቱ ሙት ይጠፋሉ። ሌኒ ቅደም እንተና እያሉ ይፈክሩበት ነበር። እነሱም ጠፉ፣ ሐውልቱም ፈረሰ፣ ወደቀ። ይኸው ተፈጸመ ማለት ነው። 6ኛው ላይ ስትደርሱ የሚነግረ በአስቆ ቅዱስ ገብርኤል ቤተክርስቲያን ብፁዕ ወቅዱስ አቡነ መርቆሪዎስ የኢትዮጵያ ፓትርያርክ እዛ ነበረ። እንግዲህ ቅዱስ አባታችን እርሶና ራደ አንድነት ገዳም ማህበረ ሥላሴ ሄዳችሁ ንስሐ ግቡ። አቡነ መርቆሪዎስ እና ራደ አንድነት ገዳም ማህበረ ሥላሴ ሄዳችሁ ንስሐ ግቡ። እዛ ካልሄዱና ንስሐ ካልገቡ ግን ይዋረዳሉ፣ ችግር ይደርስቦታል፣ መከራ ይደርስቦታል ብዬ ነገርኳቸው ማለት ነው። እዛው
እዛው አስኮ ገብርኤል ሰው በተሰበሰበበት ማለት ነው። ዛሬም ሁላችሁ ያላችሁ አላችሁ፣ የሞቱ ሞተዋል እና ስላቸው እንዴት ትላለህ ብለው ያው ሰድበውኝ ሄዱ። አልቀናቸው። ያው ከስልጣን ወርደው በኬንያ ጠፍተው አሜሪካ ሀገር ሄደው ኦርቶዶክስ 2 ከፍለው መከራይተው እግዚአብሔር ደግሞ ታርቋቸው ያችን ኦርቶዶክስ ተዋህዶ የከፈሏትን መልሰው ኢትዮጵያ መጥተው አርፈዋል። ይሄ ትልቅ ነገር ነው። መርቆሪዎስ በመርቆሪዎስ ቀን አርፈዋል እና የገቡትን በመርቆሪዎስ ቀን ነው እና እግዚአብሔር የተመሰገነ ይሁን። እሱ ደስ ይለኛል እና መከራ ይደርስቦታል ነው። ከቢያሳ በታይ ከጎፋ ፍንዳታ ይጀምራል። ምልክቱ ይሄ ነው ብያቸው ነበር። እዛ ጎተራ አካባቢ ፍንዳታ ፈነዳ። ያው እንግዲህ የሚሞቱ ሞተዋል፣ የምድኑ ድነዋል። ወደ ቅዱስ ያሬድ ቤተክርስቲያን ገብተው ድነዋል ማለት ነው። ይህንንም ትንቢት በፊት ለፊት ነው የተነገረው። ሁሉም ተፈጽሟል። ሌላው ሰባተኛው ላይ ስትደርሱ እዚህ መጽሐፍ ላይ በጉቦ የሰራችሁበትን ቤት አትቀመጡበትም። አዎ ደርጎች የደርግ ባለስልጣን በጉቦ ነጥቀው ገለው እርምጃ ወስደው በጉቦ በመጠጥ በስካር በዘፈን የሰራችሁትን ቤት አትቀመጡበትም፣ እናንተም አትጠቀሙበትም፣ በገንዘባችሁም አትጠቀሙም፣ በስልጣናችሁም አትጠቀሙበትም ብያቸው ስለነበረ እንግዲህ በዚህ ምክንያት ደርግ ያው 9 ጊዜ ነው ያሰረኝ። ከደብረ ብርሃን ጀምሮ እስከ አዲስ አበባ ድረስ በጣም ብዙ ስቃይ እኔም እለፈልፋለሁ፣ እነሱም ይገርፉኛል፣ እነሱም ያስሩኛል። ስለዚህ ይሄ ነበር የተባለው፣ ያው ተፈጽሟል ማለት ነው። ሌላው 8ኛው ላይ ስትደርሱ ካሜራ አዘጋጁ፣ ልብሳችሁን እጠቡ፣ በኢትዮጵያ ምድር እመቤታችን ትገለጻለች ነበር የሚለው እና እሱም ተፈጸመ። እንግዲህ ካሜራ አዘጋጁ፣ ልብሳችሁን እጠቡ፣ በኢትዮጵያ ምድር እመቤታችን ትገለጻለች ነበር። እንግዲህ ቅድስት ማርያም 4 ኪሎ መንበረ ፓትርያርክ ቅድስተ ቅዱሳን ድንግል ማርያም ቤተክርስቲያን ተገለጠ። ያ ሁሉ ሚሊየን ሕዝብ አያት ተገልጣ ማለት ነው እና ይህም ተፈጽሟል። ሊያውም ሌላ ጋር አይደለም የተገለጠችው፣ እዛው 4 ኪሎ መንበረ ፓትርያርክ ቅድስተ ቅዱሳን ባህታዊ አባ አምሃ ኢየሱስ በሚያስተምርበት በዕለቱ እመቤታችን ተገልጣ ለብዙ ሰው በሚሊዮን የሚቆጠር ሰው አይቷታል ማለት ነው። በግፊያው ሰው እስኪሞት ድረስ ብዙ ነው። ሌላው 10ኛው ላይ ደግሞ ስንደርስ 9ኛው ላይ ስንደርስ እለው የነበረውን ነው አሁን እየነገርኳችሁ ያለው። በዛ ከ77 ዓመተ ምህረት ጀምሮ እስከ 1983 እስኪፈጸም ድረስ እለው የነበረው አስተምረው የነበረውን ነው አሁን እየነገርኳችሁ ያለሁት። 9ኛው ላይ ስደት ወደ ኢትዮጵያ ይሆናል። ይኸውላችሁ ስደት ወደ ኢትዮጵያ ይሆናል። ኢትዮጵያ የሰው ዘር መገኛ የነፍስ መዳኛ ትሆናለች። የተጣላችሁ ታረቁ፣ ንስሐ ግቡ ተብላችኋል ነበር እያልኩም ዞረው የነበር። ያን ጊዜ እንግዲህ የሰው ዘር ይገኛል ተብሎ አልታሰበም። ገብቷችኋል? እንግዲህ ስደት ወደ ኢትዮጵያ ይሆናል። አሁንም ገና ይሄ አላለቀም፣ ወደፊት ታዩታላችሁ። ስደት ወደ ኢትዮጵያ ይሆናል። ኢትዮጵያ የሰው ዘር መገኛ የነፍስ መዳኛ ትሆናለች የሚል ነበረ። ይህም እንግዲህ ተፈጽሞ በአፋር ድንቅነሽ ወይም ሉሲ ተገኝታ ዓለም ኢትዮጵያ የሰው ዘር መገኛ ነች ብሎ መስክሯል። እኔ ግን በ77 78 79 80 ዓመተ ምህረት ይህንን እል ነበር እየዞርኩ ማለት ነው። ንስሐ ግቡ፣ የተጣላችሁ ታረቁ ያልኩ
እናገር ነበር ማለት ነው። ይሄ 9ኛው ላይ ስትደርሱ ነው። 10ኛው ላይ ስትደርሱ ደግሞ 10ኛው ላይ ስትደርሱ እንዲህ የሚል ታገኛላችሁ። ካህናት ለካህናትና ለጳጳሳት እዘኑ። አቤት! አሁን ምን ታስባላችሁ ውስጥ እንዲያው ይሄ ያን ጊዜ የተነገረ ነው። እንግዲህ በ19 በደርግ ዘመን የተነገረ ነው። ልብ በሉ። ያን ጊዜ ፓትርያርኩ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ነበሩ። በዛን ጊዜ እሳቸው እንኳን ካባና መጽሐፍ ቅዱስ ሸልመውኛል። ግን ልብ በሉ፣ ለካህናት ለጳጳሳት እዘኑ፣ አልቅሱ። ዛሬ ሳይደርስ እንደዚህ ሳይደርስ ለካህናት እና ለጳጳሳት እዘኑ፣ አልቅሱ፣ እግዚአብሔር ይፍታ የሚል ካህን እንዳይጠፋ፣ ቤተ ክርስቲያን እንዳይዘጋ እዘኑ። ከቤተ ክህነት የኤሌክትሪክ ገመድ ይበጠሳል። አዎ ኤሌክትሪክ ገመድ ይበጠሳል። ፍቅር ይጠፋል ማለት ነው። ይበጠሳል። የካህናት አንገት እየያዘ ይቆርጣል። አዎ እያልኩ እናገር ነበር። በዚህ ታዲያ ብዙ ጳጳሳትና ብዙ ካህናት ተጣልተውኛል። ለምን እንዲህ ትላለህ በሚል ተጣልተውኛል። ግን እግዚአብሔር ያናገረኝን ምን ማድረግ አለብኝ? ግን ለነሱ ነው። ዞሮ ዞሮ ለካህናት ለጳጳሳት እዘኑ፣ አልቅሱ፣ እግዚአብሔር ይፍታ የሚል ካህን እንዳይጠፋ፣ ቤተ ክርስቲያን እንዳይዘጋ እዘኑ። ከቤተ ክርስቲያን የኤሌክትሪክ ገመድ ይበጠሳል፣ የካህናት አንገት እየያዘ ይቆርጣል። አሁን እንግዲህ ሁሉ ተቆረጠ፣ ፍቅር ጠፋ፣ ዘረኛ ሆነ። ኦሮሞ፣ ትግሬ፣ አማራ እንትና ያለው በቃ ኤሌክትሪኩ አንገት እየያዘ በጠሰ፣ ተለያየ። ይሄ እንግዲህ ያኔ የተነገረ ነው፣ ዛሬ የተነገረ አይደለም። በዛ 40 ዓመት የተፈጸመ ነው። 11ኛው ላይ ስትደርሱ ደግሞ ከቤተ ክህነት የኤሌክትሪክ ገመድ 10 እና 11 ነው። ይሄንን የምታገኙት 10 እና 11 ነው፣ ነግሬያችኋለሁ። 12 ነው። 12ኛው ላይ በኢትዮጵያ ምድር የጦር መሳሪያ የያዛችሁ፣ በኢትዮጵያ ምድር የጦር መሳሪያ የያዛችሁ ሁሉ መሳሪያችሁን ጣሉ፣ እምቢ ብትሉ ግን መሳሪያ የያዛችሁበትን ቀን ትረግማላችሁ ነበር። አሁን እየረገማችሁ አይደለም? ይኸውላችሁ 12ኛው ላይ በኢትዮጵያ ምድር የጦር መሳሪያ የያዛችሁ ሁሉ መሳሪያችሁን ጣሉ፣ እምቢ ብትሉ ግን መሳሪያ የያዛችሁበትን ቀን ትረግማላችሁ። በየስፍራው በየቦታው እንዲሆን እንግዲህ እንዲሆን አያችሁ፣ ተፈጸመ። 13ኛው ላይ ወንድ በ40 ቀን ሴት በ80 ቀን የተጠመቃችሁ ክርስቲያን ሁሉ ከዛሬ ጀምሮ መስቀል ያለበትን ማህተም በአንገታችሁ እሰሩ። ጠበል የማያድነው መስቀል የማይመልሰው በሽታ ይነሳል። አያችሁ፣ ጠበልም መስቀልም የማይመልሰው በሽታ ኮሮና በሽታ መጣ። ሰውን በሙሉ ገደለ ማለት ነው። ከባድ በሽታ ይመጣል ነው። ተፈጸመ። ከዛ ደግሞ 14ኛው ላይ ሲደርሱ ዘለቀ ታችበሌ የተባልከው ሰው ከኋላ ጨለማ ወርሶሃል፣ አዎ ብለህ ጩህ ነበር ያለኝ። ዘለቀ ታችበሌ የተባልከው ሰው ጨለማ ከኋላ ወርሶሃል ብለህ ጩህ ነበር ያለኝ። ይሄ ደግሞ በታምራት ላይኔ ነው የተፈጸመ። ዘለቀ ታችበሌ ማለት ያው የደርግን ወታደር የደርግ ባለስልጣን ወደ ታች ማውረድ ነው። ያው አሸንፈው መጡ።
ከዛ በኋላ ታምራት ደግሞ ጠቅላይ ሚኒስቴር ሆነ። ከኋላው ግን ጨለማ ነበርና አሁን ከኋላ ጨለማ ወርሶሃል። አሁን ምክር ቤት ገብቶ ስኳር ሲልስ ምናምን በቃ ይውረድ ተባለና ወረደ ማለት ነው። እና ዘለቀች አየለ በታምራት ላይ እኔ የኢትዮጵያ ጠቅላይ ሚኒስቴር ተፈጸመ ማለት ነው። ትርጉሙንም በዛው አንዳንዱን ልግለጽላችሁ ብዬ 15ኛው ላይ ስትደርሱ እንዲህ የሚል ነው። 15ኛው ላይ ስትደርሱ በኢትዮጵያ እህል ረከሰ፣ ገንዘባችሁን አዘጋጁ። በኢትዮጵያ እህል ረከሰ፣ ገንዘባችሁን አዘጋጁ። የሰው ልጅ ተወደደ፣ ቦታችሁን ምረጡ በልና ተናገር ነበር እንግዲህ የተባልኩት ማለት ነው። በኢትዮጵያ እህል ረከሰ፣ ገንዘባችሁን አዘጋጁ። በደንብ ይግባችሁ። የሰው ልጅ ተወደደ፣ ቦታችሁን ምረጡ። የእምነት ጉዳይ ነው። እንግዲህ የሰው ልጅ ዓለምን ለማዳን መጥቷል። ደግሞ ዓለምን ለማሳለፍ ይመጣል እና በዚያን ጊዜ እግዚአብሔር የለም ተብሎ ነበር። እግዚአብሔር የለም ተብሎ ነበር። በደርግ ስሙንም የሚጠራ ቤተክርስቲያንም የሚሄድ የለም ተብሎ ነበር እና እምነቱ እንደሚመለስ እግዚአብሔር ተናግሮ ነበር። እነዚህ 15 ትንቢቶች፣ እነዚህ 15 አስቸኳይ መልእክቶች ከ1977 ዓመተ ምህረት እስከ 1983 የደርግ መንግስት እስኪፈጸም ድረስ የተናገርኳቸው የታሰርኩባቸውና የተደበደብኩባቸው ነገር ግን ሁሉም የተፈጸመበት ዋናው ነው። አሁን ሌሎችም ብዙ አሉ፣ ግን ዋናው ይህንን ይመስላል። ለዛሬው በዚህ 40 ዓመት ጉዞ ውስጥ መጀመሪያ ስነሳ እግዚአብሔር የሰጠኝ ወደ ዋሻ ግባ፣ ከዋሻ ደግሞ ወጥተህ ወንጌል አስተምር፣ ጣዖት አጥፋ ብሎ ሲናገረኝ የነበረው የመጀመሪያው ትእዛዝና ትንቢት በወረቀት እየጻፍኩ ለሰው እየተናገርኩ በጉባኤ በእስር ቤትም በሁሉ እናገረው የነበረው የመጀመሪያው ጉባኤ ይሄንን ይመስል ነበር። 40 ዓመት ይሄን ይመስል ነበር። ስለዚህ የመጀመሪያው ክፍል 1 ከዚህ መጽሐፍ ውስጥ ያነበብኩላችሁ ነው። ይሄን ያላችሁ ገጽ 37 ጀምራችሁ አንብቡት። ክፍል 2ን ደግሞ እቀጥላለሁ። አነሳስቶ ላጀመረን አጀምሮ ላስፈጸመን ለልዑል አምላካችን ክብር ምስጋና ይድረሰው። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም